የማገባውን ሰው እንዴት ልወቅ የሚለው በጣም የብዙ ወጣቶች ጥያቄ ነው። ስልጠናም ላይ በማማከርም በሚያጋጥሙኝ ኬዞች ውስጥ በጣም ብዙ ወጣቶች ግራ ይጋባሉ። ማንን ላግባ፣ የቷ ሴት ትሻለኛለች፣ ብቻ በሪሌሽንሺፕም ሆነው ለመወሰንም ሲቸገሩ እና በዛ ሰው እርግጠኛ ለመሆን ሲቸገሩ ይታያል። ስለዚህ ሪሌሽንሺፕ ውስጥ ሆናችሁ ከትክክለኛው ሰው ጋር እንደሆናችሁ እርግጠኛ መሆን ከፈለጋችሁ ይሄ ቪዲዮ ለእናንተ ነው። የተወሰኑ ነጥቦችን እናነሳለን። አብራችሁን ቆዩ። የመጀመሪያው ግጭት ሲኖር እንዴት ነው ትሪት የሚያደርግሽ ወይም ደግሞ እንዴት ነው ትሪት የምታደርግ የሚለውን በደንብ ማየት አለባችሁ። በጣም ብዙ ሪሌሽንሺፕ ላይ ሰዎች የሚሳሳቱት ነገር ብዬ የማስበው ሪሌሽንሺፕ ወይም የፍቅር ግንኙነት በጣም ሰላማዊ ነው ተብሎ የሚታሰበው ከግጭት ነፃ ሲሆን ነው ብለው ያምናሉ። ግን ሁለት የተለያየ ባክግራውንድ፣ ሁለት የተለያየ አስተሳሰብ፣ አስተዳደግ፣ ቫልዩ የሚያደርጉት ነገር የሚለያይ፣ የሚፈልጉት ነገር የሚለያይ፣ የሚወዱት የሚጠሉት ነገር የሚለያይ ሁለት ሰዎች ናቸው አንድ ለመሆን ወይም ደግሞ የጋራ ነገር ለመፍጠር የሚጥሩት። ስለዚህ በዚህ ጉዞ ውስጥ የተለያየ ሀሳብ፣ የተለያየ አመለካከት ስላለ ግጭት ሊኖር ይችላል። ስለዚህ ግጭቶች ሲኖሩ እንዴት ያንን ግጭት መፍታት እንደምትችሉ በጤናማ መንገድ የሚያስብ ሰው ነው ወይ ወይም ደግሞ የምታስብ ሴት ናት ወይ የሚለውን ማወቅ አለባችሁ ማለት ነው። ግጭቶች ሲኖሩ የሚያኮርፍ ሰው ነው ወይ፣ እንደገና ስትጋጩ ትክክለኛ ያልሆኑ ቃላቶችን የመሰንዘር ልማድ አለው ወይ ወይም አላት ወይ የሚለውን በደንብ ጠንቅቃችሁ ማወቅ አለባችሁ። ምክንያቱም እነዛ ነገሮች ወደፊትም ትዳር ላይ ስትገቡ የበለጠ መቆሳሰልንና አለመከባበርን መፍጠር የሚችሉ ስለሆኑ ማለት ነው። ሌላው እዚህ ላይ ማንሳት የምፈልገው ጥፋት አጥፍተው ኃላፊነት የሚወስዱ ሰዎች ናቸው ወይ፣ ይቅርታን የሚጠይቁ ሰዎች ናቸው ወይ የሚለውን ማወቅ መቻል አለባችሁ። በሪሌሽንሺፕ ውስጥ እንዳልኳችሁ ግጭቶች ሊኖሩ ይችላሉ። እነዛን ግጭቶች ጤናማ በሆነ መንገድ ለመፍታት የማትሞክሩ ከሆነ የበለጠ ሪሌሽንሺፓችሁ ወይም የፍቅር ግንኙነታችሁ በጣም ቶክሲክ እየሆነ ነው የሚሄደው። ያንን ኃላፊነት ለመውሰድ የሚሸሽ አይነት ሰው ከሆነ፣ ይቅርታ ለመጠየቅ ማይፈልግ ወይም ደግሞ ፍቃደኛ ያልሆነ ሰው ከሆነ ወይም ከሆነች ያ ነገር ህይወታችሁን የሚያቆስል ነገር ወይም ደግሞ ለወደፊት ለትዳር ህይወታችሁም ጥሩ ስለማይሆን እዚህ ጋራ ቆም ብላችሁ ማሰብ አለባችሁ ብዬ አስባለሁ። ይቅርታ ማለት መተውና መተው ነው። ይቅርታ የሚጠይቀውም ሰው ያደረገውን ድርጊት፣ ያንን አካል ያስቀየመውን ድርጊት ይተዋል። ይቅርታ የተጠየቀውም ሰው ደግሞ ቂሙን ወይም ደግሞ ሀዘኑን በውስጥ የተሰማውን መጥፎ ስሜት ይተውለታል ማለት ነው። ስለዚህ ጠያቂውም ተጠያቂውም የሚተውበት ፕሮሰስ ነው ማለት ነው። ስለዚህ በይቅርታ የምታምን ሴት ናት ወይ፣ በይቅርታ የሚያምን ሰው ነው ወይ፣ ወንድ ነው ወይ የሚለውን በጣም እርግጠኛ መሆን አለባችሁ። ምክንያቱም ሪሌሽንሺፕ ላይ ብቻ አይደለም፣ ነገ ደግሞ ትዳር ላይ የሚያነካካችሁ የሚያገናኛችሁ ነገር በበዛ ቁጥር የመጋጨት እድላችሁ ስለሚጨምር ያለ ይቅርታ ትዳርም ሆነ ሪሌሽንሺፕ የትም መጓዝ የትም መድረስ አይችልም። ስለዚህ ይሄ ነገር አለ ወይ፣ ይሄ ኳሊቲ አላት ወይ የሚለውን ነገር በደንብ እርግጠኛ መሆን አለባችሁ። ሌላው ግጭት ሲፈጠር እንዴት ነው ሪያክት የሚያደርገው ወይም እንዴት ነው ሪያክት የምታደርገው የሚለውን በደንብ ማወቅ መቻል አለባችሁ። በጣም ብዙ ጥቃቶች፣ በጣም ብዙ አቢዩዞች የሚፈጠሩት መጀመሪያ ላይ ሬድ ፍላግ ያዩና ከዛ ትዳር ውስጥ ይገባሉ። ያንን ሬድ ፍላግ ችላ ብለው ትዳር ውስጥ ይገባሉ። ከዛ በኋላም አላስፈላጊ ነገሮች ይፈጠራሉ ማለት ነው ትዳር ውስጥ። ስለዚህ ያንን ኃላፊነት ላለመውሰድ ኋላ ላይ የሚመጣውን ጉዳት ለመቀነስ ሪሌሽንሺፕ ላይ ያላችሁ ስትጋጩ እንዴት ነው አክት የሚያደርገው? ሚማታ አይነት ሰው ነው ወይ? በጣም የሚጮህ አይነት ሰው፣ እቃ የሚወረውር አይነት ሰው ነው ወይ? ምን አይነት ሰው ነው? በሴትም በኩል ምን አይነት ሴት ናት? ስትጣላኝ ወይም ደግሞ ከኔ ጋር ግጭት ሲፈጠር እንዴት ነው የምትፈታው ችግሩን? በጣም ኃይለኛ ናት ወይ? በጣም ትቆጣለች ወይ? በጣም ትጮሃለች ወይ? ነገሩን ወደ ሌላ ነገር ታዞረዋለች ወይ የሚለውን መጀመሪያ ሪሌሽንሺፕ ላይ ያላችሁ ያንን ነገር ፊገር አውት ለማድረግ መሞከር አለባችሁ። ይህንን ሳታደርጉ ወደ ትዳር መሄድ በጣም ከባድ ስቴፕ ስለሚሆን ማለት ነው። ሁለተኛው ከሱ ጋር ስትሆኚ ወይም እዛ ሪሌሽንሺፕ ውስጥ ስትሆኚ በምን አደግሽ? በሪሌሽንሺፕ 2 ዓመትም 3 ዓመትም 5 ዓመትም ቆይታችሁ ሊሆን ይችላል። ልክ ሪሌሽንሺፕ ውስጥ ስትገቢ እንደነበርሽ ሆነሽ ከሆነ ያለሽው ከ3 ዓመት በኋላ ያው ከሆንሽ ወይም ደግሞ ከነበረሽ ፐርፎርማንስ ወርደሽ ከሆነ ራስሽን ያገኘሽው ቆም ብለሽ ማሰብ አለብሽ። አንተም ብትሆን ከነበረ ማንነት ወርደ፣ ከነበረ ኮንፊደንስ ወርደ፣ ከነበረ ጥሩ ነገር ወርደ ራስን ካገኘ ቆም ብለ ማሰብ መቻል አለብህ ማለት ነው። የፍቅር ግንኙነት ግቡ ሁለቱንም ማሳደግ ነው። ሁለቱ የጋራ ነገራቸው ተከብሮ የጋራ ህይወት የሚመሰርቱበት ነገር ነው። ስለዚህ
ደስታን ነው እንጂ ህመምን የሚያገኙበት ቦታ ወይም ተቋም መሆን የለበትም። ስለዚህ ሪሌሽንሺፑን ስትጀምሪ የነበርሽበት ቦታ ላይ አሁንም እዛው ካለሽ ወይም ደግሞ በምንም ነገር ራስሽን እያሳደግሽ ካልሆነ ይሄኛውም ከዛ ሰው ጋር ለመሆን ወይም ለመቀጠል ጥሩ ሪዝን አይሰጥሽም። ነገም ላይ ትዳር ውስጥ ደግሞ በጣም ብዙ ኮሚትመንቶች ከተጨመሩ በኋላ አንቺ የማደግ እድል እንደሌለሽ ያሳያል ማለት ነው። ስለዚህ ዛሬ ላይ ምን አሳደግኩኝ፣ ምን ጨመርኩኝ፣ ከሱ ጋር በመሆኔ ፊዚካሊ ምን ጨመርኩኝ ማለት መቻል አለብሽ። ወይም በአይምሮ እንዴት አደግኩኝ፣ በትምህርት እንዴት አደግኩኝ፣ ምን ጨመርኩኝ። ዲግሪ ላይ ከነበርሽ ማስተርስሽን ተምረሻል ወይ? ወይም ደግሞ ያንን ዲግሪ ተምረሽ ስራ ላይ በደንብ ራስሽን አፕዴት አድርገሻል ወይ የሚለውን በደንብ ማወቅና ፊገር አውት ማድረግ መቻል አለብሽ ብዬ አስባለሁ። በአንተም በኩል ልክ እንደዛው በትምህርትህ አድገሃል ወይ? ፊዚካሊ ራስ ላይ መስራት ያለብን ነገር ሰርተሃል ወይ? ኢቭን ስፒሪቹዋል ላይፋችሁ ላይ ምን ያህል ሰርታችኋል የሚለውን ከዛ ሪሌሽንሺፕ ምን አገኛችሁ የሚለውን ቆም ብላችሁ ማሰብ መቻል አለባችሁ። የምታገኙት ጥቅም መብለጥ መቻል አለበት። ሚያንስ ከሆነ እየተጎዳችሁ ከሆነ ብዙ ሸክሞች እናንተ ላይ የሚሆኑ ከሆነ ይሄ ለእናንተ ያልሆነ ሰው ጋር አብራችሁ መሆናችሁን እንደ ማሳያ ልታዩት ትችላላችሁ ማለት ነው። እንደገና እድገት ብለን ስንል ለየብቻ ማደግ አለ፣ አንድ ላይ ማደግ አለ። ገና በሪሌሽንሺፕ ስቴፕ ላይ ያላችሁ ስንትም ዓመት ይሁን የቆያችሁት አብራችሁ ማደግ መልመድ መቻል አለባችሁ። አንድ ላይ ለማደግ ወይም ደግሞ ነገሮችን አንድ ላይ በማድረግ ራሳችሁ ላይ ኢንቨስት ስታደርጉ ነገ ላይም ትዳር ብዙ እንዳይከብዳችሁና ብዙ ቻሌንጅ እንዳያደርጋችሁ ወይም ደግሞ ቻሌንጁ እንዲቀንስላችሁ በጣም ትልቅ አስተዋጽኦ ይኖረዋል ማለት ነው። ስለዚህ ለየብቻ የምታድጉበትን ነገር ለዩ፣ አንድ ላይ የምታድጉበትን ነገር ደግሞ ለዩ ማለት ነው። ለየግል የራሳችሁ ዓላማ ሊኖራችሁ ይችላል። የግድ አንዱ የአንዱ ዓላማ ውስጥ መግባት አለበት ሳይሆን ግን አንቺን ሰፖርት የሚያደርግሽ አይነት ሰው ነው ወይ ወይም ደግሞ አንተን ሰፖርት የምታደርግ አይነት ሴት ናት ወይ የሚለውን ግን ማወቅ መቻል አለብህ። ከህልም ጋር አብራ ማትቆም ወይም ደግሞ ከዓላማ ጋር ዋጋ ለመክፈል ሬዲ ካልሆነች ነገም ላይ ትዳር ላይ ወደ ኋላ ማፈግፈግ በብዙ ኮሚትመንቶች መያዝ ስላለ ዛሬ ላይ ያንን ፈትነ ማወቅ መቻል አለብህ። አንቺም ደግሞ ከዓላማሽ ጋር ከህልምሽ ጋር ለመቆም ፈቃደኛ ያልሆነ ሰው ከሆነ ወይም ደግሞ ያንቺን ዓላማ የሚደግፍ መሆን ካልቻለ በጣም ትዳር ላይ ነገ ላይ እንዲከብድብሽ ነገ ልጆችን ወልደሽ ልማር ወይም ደግሞ ወደ ዓላማዬ ልድረስ ስትይ ወደ ኋላ የሚጎትትሽ አይነት ሰው ነው የሚሆነው። ስለዚህ ውሳኔያችሁን በደንብ እያያችሁ ለመወሰን ይረዳችኋል ብዬ አስባለሁ። ሶስተኛው ነጥብ ደግሞ ኃላፊነት መውሰድ ላይ ያለው አቋም ምን ይመስላል ወይም ደግሞ ኃላፊነት መውሰድ ላይ ያላት አቋም እንዴት ነው የሚለው በደንብ መታወቅ አለበት ብዬ አምናለሁኝ። ምክንያቱም ያ ሰው ለቤተሰቦቹ ልጅ ነው ያንቺ ፍቅረኛ ቢሆንም ማለት ነው። ስለዚህ ቤተሰቡ ጋር ምን አይነት ግንኙነት ነው ያለው፣ ቤተሰብ ውስጥ ኃላፊነቱ የሚወጣ አይነት ልጅ ነው ወይ የሚለውን ማወቅ መቻል አለብሽ ማለት ነው። ዛሬ ላይ ቤተሰብ እኮ ምንም አያደርግም እነሱ ምን አገባቸው በእኛ ውሳኔ የሚል አይነት ሰው ከሆነ ነገ ላይ አንቺን ቤተሰቡ ስትሆኚ በእኔ ውሳኔ ያገባሽ የምትባይ ሚስት ትሆኛለሽ ማለት ነው። በሴትም በኩል ስናየው ችግር የለውም እኔ የኔን ውሳኔ መወስነው ቤተሰቦቼ አያገባቸውም እኔ ለራሴ ኃላፊነት መወስድ ሰው ነኝ ምትል አይነት ሰው ከሆነች ለቤተሰቦቿ ዋጋን ማትሰጥ አይነት ሰው ከሆነች አንተም ነገ ለራሴ ብለህ መፍራት መቻል አለብህ ማለት ነው። ስለዚህ ኃላፊነት መውሰድ ላይ በደንብ መታየት መቻል አለባችሁ ማለት ነው። ኃላፊነት የሚወስድ አይነት ሰው መሆኑን በደንብ ማወቅ መቻል አለብሽ፣ በድርጊቱ ማየት መቻል አለብሽ ማለት ነው። ሌላው ኃላፊነት ከስራ ጋር ይገናኛል። ዛሬ ላይ ሪሌሽንሺፕ ላይ ሆናችሁ ወይም የፍቅር ግንኙነት ላይ ሆናችሁ ገንዘብ በጣም ላይኖረው ይችላል ወይም በጣም የተደራጀ ድርጅት ላይኖረው ይችላል ወይም በጣም ኤክስፒሪየንስድ የሆነ ሰራተኛ ላይሆን ይችላል ግን ስራ ላይ ያለው አቋም እንዴት ነው? ፍላጎቱ እንዴት ነው? ህልም አለው ወይ? የት መድረስ ይፈልጋል? ነገሮች ፌል ሲያደርጉ እንዴት ነው ሃንድል የሚያደርገው የሚለውን በማወቅ የነጋችሁን አትሊስት መገመት እንድትችይ ያደርግሻል ማለት ነው። ምክንያቱም ትዳር ላይ ስትገቡ መስራት ማትችይበት ሴናሪዮ ሊፈጠር ይችላል። ልትወልጂ ትችያለሽ፣ ከስራ ልትባረሪ ትችያለሽ፣ ብዙ አይነት እንትኖች ሊፈጠሩ ይችላሉ። ስለዚህ በዛ ሰዓት ላይ ቤተሰቡን መያዝና ማስተዳደር ይችላል ወይ የሚለው ዛሬ ላይ ለስራ ካለው አቋም መገንዘብ ትችያለሽ ማለት ነው። የሆነ ነገር ሲፈጠር ቶሎ ወደ ኋላ የሚሸሽ አይነት ሰው፣ ከነገሮች ለመሸሽ ወይም ለመራቅ የሚሞክር አይነት ሰው ከሆነ በደንብ ቆም ብለሽ ማሰብ መቻል አለብሽ። ኃላፊነት የሚወስድ አይነት ሰው ነው ወይ ወይም ደግሞ ኃላፊነትን መውሰድ የምትችል አይነት ሴት ናት ወይ የሚለው በደንብ መረጋገጥና እርግጠኛ መሆን መቻል አለባችሁ ማለት ነው። ሌላው ጥፋት ሲፈጠር
ኃላፊነት የሚወስድ አይነት ሰው ነው ወይም አይነት ሰው ናት የሚለውን በደንብ ማወቅ አለባችሁ። ብሌም ሽፍቲንግ የሚባል ነገር አለ። አንድ ሰው ጥፋት ያጠፋና ከዛ በኋላ ባንተ ምክንያት ነው ይሄንን ያረኩት ኦር ባንቺ ምክንያት ነው ይሄንን ያረኩት ብሎ ኃላፊነት ከመውሰድ የሚሸሽበት አይነት ፕሮሰስ ነው። ስለዚህ እንዲህ አይነት ሰው ነው ወይ ለጥፋቱ ወይም ለስህተቱ ኃላፊነት ይወስዳል ወይ ኃላፊነት ትወስዳለች ወይ የሚለውን መረጋገጥ መቻል አለበት። ኃላፊነት ከመውሰድ ዛሬ ላይ አንድ ጥፋት ሲያጠፋ ኃላፊነት ካልወሰደልሽ ወደ አንቺ ሽፍት የሚያደርገው ከሆነ ነገም ላይ ትዳር ላይ ሴፍ አይደለሽም የሚለው መልእክት ሊሰጥሽ ይገባል። ስለዚህ ኃላፊነት የሚወስድ አይነት ሰው ነው ወይ ኃላፊነት የምትወስድ አይነት ሴት ናት ወይ የሚለውን በደንብ ማወቅና መፈተን ያስፈልጋል ማለት ነው። አራተኛው የምታገቢውን ሰው ማንነት ለማወቅ ስለሱ በደንብ መጠየቅ መቻል አለብሽ። አንተም ብትሆን ስለሷ ነገሮችን ለማወቅ አይንህን ክፍት አድርገህ መጠየቅ መቻል አለብህ። በጋራ ጓደኞቻችሁን ስታገኙ ሊሆን ይችላል፣ ቤተሰብ ካስተዋወቃችሁ ቤተሰብ ጋር ስትሄዱ ሊሆን ይችላል፣ እህትና ወንድምን ብቻ የምትቀርቧቸውን ሰዎች የጋራ ሰዎቻችሁን ጨዋታ በሚነሳ ጊዜ እሱ ምን እንደሚወድ እሷ ምን እንደምትወድ ብቻ በብልህነት ማወቅ የምትፈልጉትን ነገር መጠየቅ ትችላላችሁ። ስለዛ ሰው በተዘዋዋሪ ለማወቅ መሞከር ማለት ነው። ከጓደኞቻችሁ ጋር አብራችሁ በምትሆኑበት ጊዜ ያንተ ወይም ያንቺ ፍቅረኛ ምን እንደምትወድ ምን እንደምትጠላ በልጅነቷ ምን አይነት ነገሮች እንዳሳለፈች ከጓደኞቻቸው መረዳት ትችላላችሁ። ስትናደድ እንዴት አክት እንደምታደርግ ቫልዩ ብላ የምታስባቸውን ነገሮች እሷ ከነገረች በበለጠ ደግሞ ጓደኞቿ ወይም ደግሞ ከቤተሰቦቿ ጋር በምትገናኙበት ጊዜ በደንብ ብሪፍ አድርገው ይነግሩሃል። ስለዚህ በደንብ በማስተዋል ጆሮህን ጣል አድርገህ መስማት አለብህ ማለት ነው። ባንቺም ሳይድ ቢሆን ልክ እንደዛው ጓደኞቹን ስታገኝ ቤተሰቦቹን ስታገኝ ምን እንደሚወድ ምን እንደሚጠላ ምን እንደሚፈልግ ምን እንደሚያስደስተው እያንዳንዱን ነገሮች ለመጠየቅ ሞክሪ። ያ ማለት ቀጥታ አይነት ጥያቄዎች ሳይሆኑ ግን በጨዋታ መሃል የሚነሱ ጥያቄዎች ሊሆኑ ይችላሉ። ግን ያንን ሰው ያ ሰው ከነገረን በላይ እንድናቀው ወይም ደግሞ እውነተኛውን ነገር እንድናቅ ያደርገናል ማለት ነው። ብዙ ጊዜ በፍቅረኝነት ጊዜ ላይ ብዙ ነገሮች ተሸፋፍኖ የማለፍ እድል አላቸው። ባህሪም ሊሆን ይችላል ብቻ ብዙ ነገሮች ያ ሰው መናገር ያልፈለገውን ነገር ሳይናገር ኢቭን እስከ ትዳር ድረስ ተሸፍኖ መቆየት ይችላል። እንደዚህ አይነት ኦፖርቹኒቲዎች ሲፈጠሩ በተቻለ አቅም ስለዛ ሰው ወይም ስለ ፍቅረኛችሁ በመጠየቅ የተለያዩ አዲስ ኢንፎርሜሽኖችን ማግኘት ትችላላችሁ ማለት ነው። አሁን የነገርኳችሁ ቤተሰብን ሊሆን ይችላል፣ ጓደኛን፣ የጋራ ጓደኞቻችሁን ስታገኙ ቀጥታ በጨዋታ መሃል አንስታችሁ ልጠይቁ የምትችሏቸውን ጥያቄዎች ነው። አሁን ደግሞ ማንሳት የምፈልገው ያ ሰው በሌለበት ፍቅረኛችሁ በሌለችበት ወይም ፍቅረኛሽ በሌለበት ከጀርባው መጠየቅ መቻል አለበት። ይሄንን ሰው ላገባው ነው ምን ታስባለህ ምን ታስቢያለሽ ብላችሁ ጓደኞቻችሁን የራሳችሁን ጓደኞች የጋራ ጓደኞቻችሁን ቤተሰባችሁን ማማከር አለባችሁ። ምክንያቱም በጣም ብዙ ሰዎች ሪሌሽንሺፕ ላይ ያሉ በቃ ብዙ ማተር የሚያደርግ አይመስላቸውም። ትዳር ላይ ግን በጣም ብዙ ዋጋ የሚከፍሉበት ነገር ይፈጠራል። በትዳር ላይ ብዙ ሰዎች ችግር ተፈጥሮባቸው ለማማከር ሲመጡ ሪሌሽንሺፕ ላይ እንዴት ነበረ ብዬ ስጠይቅ ብዙ ነገሮች እንደ ሬድ ፍላግ ያዩዋቸው ነገሮች ናቸው ትዳር ውስጥ የሚመጡት። እንትና እኮ እንዲህ ብላኝ ነበር ግን እሷን ስላልሰማው ወይም መስማት ስላልፈለኩኝ ችላ ብያት ነው ያገባሁትኝ፣ ግን እንዲህ ብላ ነግራኝ ነበረ ለካ እውነቷን ነበር ብለው ይላሉ። ግን ካለፈ በኋላ መጸጸት ምንም ለህይወታቸው የሚፈይደው ነገር የለም። ስለዚህ በሪሌሽንሺፕ ላይ እያላችሁ ያንን ሰው ለማግባት ስትወስኑ ምን ታስባለህ ምን ታስቢያለሽ ብላችሁ የቅርብ ሰዎቻችሁን መጠየቅ መቻል አለባችሁ። ሁሉም ሰው ቅናተኛ አይደለም። ሁሉም ሰው መጥፎ ነገር ይናገራል ማለት አይደለም። ሁሉም ሰውም ደግሞ ጥሩ ነገር ይናገራል ማለት አይደለም። ግን ሚዛናዊ የሆነ ነገር እናንተ ለራሳችሁ የሚጠቅማችሁን ነገር ከዛ ውስጥ መውሰድ ስለምትችሉ ከማግባታችሁ በፊት ኦር ደግሞ ለማግባት ከመወሰናችሁ በፊት መጠየቅ መቻል አለባችሁ ያ ሰው ለእናንተ እንደሚሆንና እንደማይሆን። ኢቭን አንዳንድ ኬዞች ላይ ምን ያጋጥመኛል የገዛ ቤተሰቦቹ ራሱ ለትዳር አይሆንሽም ብለው እየነገሯት አግብታው በጣም ብዙ አይነት ችግር በህይወቷ እያሳለፈች ያለች ሴት አለች። ስለዚህ እንደዚህ አይነት ሪስኮችን ባትወስዱ ብዬ እላለሁ። ስለዚህ ስለምታገባት ሴት ለማወቅ ቀጥታ ጓደኞቿን መጠየቅ፣ ቤተሰቦቿን መጠየቅ፣ የቅርብ ጓደኞቻችሁን መጠየቅ እንዲሁም ደግሞ ያቺ ሴት የምትወዳት ወይም የምታፈቅራት ሴት በሌለችበት እሷን ላገባት ነው ምን ማድረግ አለብኝ ወይስ ደግሞ ምን አስተያየት አለ ብላችሁ መጠየቅ። እንዲሁም የመጨረሻው ፈጣሪያችሁ መጠየቅ። በሁሉም ሃይማኖት ውስጥ ጋብቻ በጣም ክቡር የሆነ
ትልቅ ተቋም ነው። ስለዚህ ቤተሰብ የሚመሰረትበት፣ ሀገር የሚመሰረትበት፣ እናንተም ህይወታችሁን በስነ ስርዓት የምትኖሩበት ወይም ደግሞ በስነ ስርዓት የማትኖሩበት ህይወታችሁ መመሰቃቀል የሚችልበት በጣም ትልቅ ተቋም ነው። ስለዚህ መሰረቱን ከመጀመሪያው አስተካክላችሁ ለመጀመር ፈጣሪያችሁ መጠየቅ መቻል አለባችሁ ማለት ነው። በጸሎት ልትጠይቁ ትችላላችሁ። የሃይማኖት መምህሮቻችሁን ማማከር ትችላላችሁ። እንዲሁም ደግሞ ውስጣችሁ ምን እንደሚሰማው በማወቅ ፈጣሪያችሁ ምልክት በመጠየቅም ሊሆን ይችላል። ብቻ እንዳላችሁ መንፈሳዊ ልምምድ መጠየቅ አለባችሁ ማለት ነው። ምክንያቱም ትዳር በራሱ የህይወት ግብ አይደለም። ግን ትዳርን በአግባቡ ካልያዛችሁት ግቤ ወይም አላማዬ ብላችሁ ዋጋ የምትከፍሉለትን ነገር እንኳን እንዳትከፍሉ ኢነርጂያችሁን፣ አቅማችሁን፣ ተስፋችሁን የመጨረስ ትልቅ አቅም ስላለው ስትወስኑ በደንብ አስተውላችሁ መሆን መቻል አለበት ማለት ነው። ስለዚህ ፈጣሪያችሁን መጠየቅ አትርሱ። የመጨረሻው ነጥብ የምታገቡትን ሰው ለማወቅ ልባችሁ ምን እያላችሁ ነው፣ ውስጣችሁ ምን ይላችኋል፣ ምን ይሰማችኋል የሚለውን በደንብ ማዳመጥ መቻል አለባችሁ። በጣም ብዙ ሰው ፍቅር ስለያዘኝ ያንን ነገር እንዴት ላቀው እችላለሁ ብሎ ይጠይቃል። ፍቅር አዎ በጣም ትልቅ ስሜት ነው፣ ግን እንዳናስተውልና እንዳናገናዘብ የሚያደርግ ጭፍን ወይም ይሄ በውር በድንብር የምንሄድበት አይነት ስሜት አይደለም። ስለዚህ ፍቅር በአግባቡ መያዝ ያለበት ስሜት ነው ማለት ነው። ነገሮችን እንዳናገናዝብ እንዳናይ ካደረገን ጤናማ የሆነ ፍቅር አይደለም ማለት ነው። ስለዚህ ፍቅር እውር ነው የሚባል ነገር የለም። ቆም ብላችሁ ስሜታችሁ ምን እያላችሁ ነው። በጣም ብዙ ትዳር ላይ የሚመጡ አቢዞች ወይም የፍቅር ግንኙነት ላይ ኢቭን የሚፈጠሩ አቢዩዞች እነዛ ሰዎች ከመገደላቸው በፊት ወይም አሲድ ከመደፋቱ በፊት ብቻ ኤኒ ካይንድ ኦፍ አቢዩዝ ከመድረሱ በፊት እነዛን ሰዎች ብትጠይቋቸው ያውቁት ነበር። ውስጤ እኮ እየነገረኝ ነበር ስላልሰማሁት ነው ብለው ይላሉ። ብዙ የሚነግሯችሁ ነገሮች ይኖራሉ። ስለዚህ ስለዛ ሰው የሚሰማችሁ ስሜት በጣም ማተር ያደርጋል። ውስጣችሁን ጊዜ ሰጥታችሁ አዳምጡት። ይሄንን ሰው ለማግባት ሳስብ ውስጤ ምን እያለኝ ነው? ልቤ ያርፎበታል ወይ? እሱ ጋራ እንደፈለኩኝ መሆን እችላለሁ ወይ? ሐሳቤን መግለጽ እችላለሁ ወይ? ራሴ መሆን እችላለሁ ወይ? ራሴን ስለሆንኩኝ ይወደኛል ወይ? የሚለውን ጥያቄዎች በጣም መመለስ መቻል አለባችሁ። ያ ሰው ጋር ስትሆኑ በጣም ሴፍ ያልሆነ ነገር፣ የመረበሽ ስሜት፣ ውስጣችሁ ሰላም ያልሆነ ያለመረጋጋት ስሜት የሚሰማችሁ ከሆነ ያ ስሜት በራሱ ትልቅ ትርጉም ስላለው ውስጣችሁ ማዳመጥ አለባችሁ። ሌላው እዚህ ላይ መናገር የምፈልገው ዛሬ ላይ ፍቅረኛሽ ሊሆን ይችላል ወይም ፍቅረኛ ልትሆን ትችላለች። ነገ ላይ ግን የትዳር አጋርህ ነው የምትሆነው። ስለዚህ ህይወትህን ለመስጠት ዲዘርቭ የምታረግ ሰው ናት ወይ ወይም ህይወትሽን ለመስጠት የሚገባው አይነት ሰው ነው ወይ ብለሽ ማወቅ መቻል አለብሽ ማለት ነው። አንዳንድ ሰዎች አሉ በቃ ላይ ያውቁታል ሪሌሽንሺፕ ላይ ሆነው የእውነት ነገ ላይ ለዚህ ሰው ነው ህይወቴን የምሰጠው ልክ ነው ውስጣቸው ልክ አይደለም ብሎ እየነገራቸው ግን ያንን ውሳኔ በድፍረት ወይም እቀይረዋለሁ ወይ እቀይራታለሁ ብለው በድፍረት ኃላፊነት የሚወስዱ ሰዎች አሉ። ስለዚህ ይህንን ኃላፊነት በፍጹም መውሰድ የለባችሁም ብዬ ላለሁኝ። በሪሌሽንሺፓችሁ ውስጥ ደግሞ በጣም ሊረዳችሁ የሚችል 200 ችግር 200 መፍትሄ የሚል መጽሐፍ አለ። እዚህ ላይ እኔ እንኳን ያላነሳቸውን አሁን በዚህ ቪዲዮ ያላነሳቸውን ሀሳቦች በደንብ ችግሮቹን ከመፍትሄያቸው ጋር አድርጎ በደንብ በዝርዝር ተቀምጧል። እነዚህ እዚህ ጋር የተነሱ ችግሮች በሙሉ ጥናት የተደረገባቸው ናቸው። በእያንዳንዱ ሪሌሽንሺፕ እንዲሁም በትዳር ውስጥ የተፈጠሩ ወይም የሚፈጠሩ ችግሮች ስለሆኑ ይህንን መጽሐፍ ደግሞ ብታነቡ የበለጠ የምታገቡትን ሰው ለማወቅ ራሳችሁን በምን ሬዲ እንደምታደርጉ በምን መዘጋጀት እንዳለባችሁ ምን እንደሚጎላችሁ ምን ላይ መሙላት እንዳለባችሁ በደንብ እንድታውቁ ያደርጋችኋል። ይሄ መጽሐፍ ዋጋው 200 ብር ነው። 200 ብር የተደረገበት ምክንያት መጽሐፉ እውነት ለመናገር ብዙ ወጪ ወጥቶበታል፣ ግን በጣም ብዙ ወጣቶች ደግሞ አክሰስ ማድረግ እንዲችሉ ሪሌሽንሺፓቸውን በዚህ ላይ መስራት እንዲችሉ ማስተካከል ያለባቸው እንዲያስተካክሉ ችግሮቻቸውን መፍታት እንዲችሉ ሁሉም ቦታ ላይ ካውንስሊንግ መድረስ ስለማይችል መጽሐፉ ግን ሁሉም ቦታ መድረስ ስለሚችል በዚህ ምክንያት ነው። ሁላችሁም ግዙት፣ አንቡት፣ ትጠቀሙበታላችሁ። አመሰግናለሁ።